ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። ከደረጀ ጋር የነበረ ቆይታ በጣም ልብ የሚነካ ነበር። እጅግ በጣም ደስተኛ ሆኖ ነበር። እሱ ደረጀ ጋር ጥሩ ጊዜ የነበረን ጓደኞቹ ማጅቦት ነበር። ሪሊ ሰርግ ነበር የሚመስለው። በጣም ደስ ነበር። ደረጀም ትንሽ ኢሞሽናል ሆነ። በተለይ የኢቢኤስ የቤት እቃውን ሲያበረክትለት በጣም ኢሞሽናል ማመን ሁሉ ነበር ያቃተው እና ጓደኞቹም በጣም ተደስተው ነው በእለቱ ያሳለፉት። ከዚህ ውጪ ሌላ ልናወራ የምንችልባቸው አንዳንድ አርዕስቶች አሉ። ያ ምንድነው? ስለ በተለምዶ እኛ ሃይላንድ ጠርሙስ ምላቸው እነዚህ ፕላስቲክ ጠርሙሶች አሉ ተገልግለን ከምንጥላቸው መልሰን ሪሳይክል አድርገን ልንጠቀምባቸው የምንችላቸው ነገሮች አሉ። ይሄ ደግሞ ምንድነው? መልሰን መጠቀም ቤታችን ውስጥ ልንገለገልባቸው እንችላለን። ይሄም ደግሞ ከታይትሬክስ ዌብሳይት ላይ ያገኘነው አንድ ፊልም አለ። እሱን እንጋብዛለን።
አጠገብ የምትገኘው የሀብ ኦፍ አፍሪካ ዋና አዘጋጅ ማህሌት ተክለማርያም ነች። እንኳን በሰላም መጣሽ። እንኳን ደህና ቆያችሁ። እሺ ሀብ ኦፍ አፍሪካ ምንድነው? ሀብ ኦፍ አፍሪካ ፋሽን ዊክ ፕሮግራም ነው። አሁን የዛሬ ሳምንት 6ኛውን ፕሮግራማችንን አዘጋጅተን ነበር። የተለያዩ አፍሪካን ዲዛይነሮችን ፕሮሞት የሚያደርግ ኢቨንት ነው። ጥሩ። ምን ያህል ዲዛይነሮችን ተሳትፈዋል? በዚህ አመት ብዙ ነበሩ፣ ወደ 30 ግን በተለያዩ መንገድ ነው ያቀረቡት። ፋሽን ሾው ላይ ያቀረቡት ወደ 22 ነበሩ። ከዛ ደግሞ ጀማሪ ዲዛይነሮችን በተለየ መንገድ እንደ ፕሬዘንቴሽን አድርገን ስራቸውን አቅርበን ነበረ ሌላ ቦታ ላይ። ሀብ ኦፍ አፍሪካ በስንት ጊዜ ነው የሚካሄደው? በአመት አንዴ። በጣም ጊዜ ይፈልጋል ለማዘጋጀት። ፕሮግራሙ በጣም ትልቅ ስለሆነ እስካሁን በአመት አንዴ ነው የምናዘጋጀው። እንግዲህ ወደፊት ደግሞ ሰፋ እያለ እያደገ ሲሄድ ሜቢ በአመት ሁለቴ እናዘጋጃለን። አሁን ግን በአመት አንዴ ነው። እስቲ ዋናው አላማው ምንድነው? ብዙ ጊዜ ያው ያልተለመደ ነው ይሄ፣ የአፍሪካኖች ዲዛይነሮችም አሉበት። ዋናው አላማው ምንድነው የሀብ ኦፍ አፍሪካ? መጀመሪያ ሀሳቡን ሳመጣው ምንድነው፣ እኔ ውጭ ነው ያደኩት ኒውዮርክ፣ እና ኒውዮርክ ብዙ ትዝ ይለኛል። ኒውዮርክ ፋሽን ዊክ አለ፣ የፓሪስ ፋሽን ዊክ አለ፣ ለንደን ፋሽን ዊክ እና ውጭ ዲሲም አሜሪካን ሀገርም እያለሁኝ ዲዛይነሮችን ፕሮሞት አደረግ ነበረ የሆነ ማጋዚን ላይ፣ ታዳስ ማጋዚን ላይ። እዚህ ስመጣ ምንም ፋሽን ዊክ አልሰማም አፍሪካ ውስጥና ለምንድነው ፋሽን ዊክ የሌለው አፍሪካ ውስጥና ኢትዮጵያ ውስጥ ራሱ ብሎ በዛ መሰረት ነው። ግን ፋሽን ዊክ ስንል ዲዛይነሮችን ዝም ብሎ ፋሽን ሾው ብቻ ሳይሆን ዲዛይነሮቹን ማስተዋወቅ ማለት ሜቢ ገዢዎች ማምጣት ወይ ኢንተርናሽናል ማስተዋወቅ እና እንደዚህ በዛ አላማ ነው መጀመሪያ የጀመርነው። ጥሩ። ለወደፊቱስ ምንድነው ሐሳባችሁ? በዚሁ መቀጠል ነው ወይም አዳዲስ እንትኖች አሉ? እስቲ ምንድነው? በዚሁ መቀጠል ግን ደግሞ አድጎ ሙሉ ሳምንቱን የተለያዩ ዲዛይነሮችን ለማቅረብ አይ ሆፕ እንደርሳለን ብዬ ገምታለሁ። ለአሁን ያው ባለፈው 2 ቀን ፋሽን ሾው ነበር። ሌላውን ቀኖች ግን አንዳንድ ክላሶች ነበር፣ እንደ ወርክሾፕ አይነት ነበረን። የተለያዩ ፕሮግራሞች ነበሩ። 5 ቀን ፕሮግራም ነበር። አሁን በዚህ አመት ግን ሞር ደግሞ እንደዚህም እያደገ የተለያዩ ፕሮግራሞች እየጨመርን ዲዛይነሮቹ እንዴት ስራቸውን ማበርታት ይችላሉ ስራቸው ላይ፣ እንዲሁም ገዢዎች ከውጭም ሆነ እንዲሁ ከአፍሪካ ሀገር ውስጥም አስመጥተን ቢዝነሳቸውን ሊንኬጁን መፍጠር ማለት ነው ለዲዛይነሮቹ። አሁን ለ6ኛ ጊዜ ነው የተካሄደው ዘንድሮ። ለየት የሚያደርገው ምን ነበር የዘንድሮ ካለፉት? ያሁኑ እንዳልኩሽ አይ ቲንክ 5 ቀን መሆኑ በጣም ብዙ በተከታታይ ብዙ ፕሮግራሞች ነበሩት። የተሳተፉትም ዲዛይነሮች በብዛት ነበሩ። እንዳልኩት ጀማሪ ዲዛይነሮችም ነበሩን ከውጭም ከኬንያ፣ እንዲሁም ኢትዮጵያኖች ስራቸውን ያቀረቡበት ሳፋየር ሆቴል በጣም በሚያምር አይነት ፕሬዘንቴሽን አቅርበው ነበረ። ሰፋ ያለ ነበረ ፕሮግራሙ በዚህ አመት እና እድገት ያሳያል ብዬ ገምታለሁ። እስቲ እዛ ለመሳተፍ ምን ነበር መስፈርቱ? ሌሎች ዲዛይነሮችም ከሀገር ውስጥም ከውጭም የተሳተፉበት ፕሮግራም ነበርና ምን ነበር መስፈርቱ እዛ ላይ ለመሳተፍ? ለመሳተፍኛ ዌብሳይታችን ላይ ስንጀምር ሬጅስትሬሽን ስንጀምር እናሳውቃለን። የዛን ሰዓት ላይ የተለያዩ ዲዛይነሮች ፎርም ይሞላሉ። በዚህ አመት ደግሞ አብረውን ሰሌክት ያደረጉ ቦርዶች ነበሩን። FA254 የሚባሉ የውጭ ኤክስፐርቶች ናቸው፣ ብራንድ ኮንሳልታንት። ከነሱ ጋር በመሆን የነበሩን አፕሊኬሽኖች ወደ 40-50 አፕሊኬሽኖች አይተን ያው መርጠን ተሳትፈዋል ማለት ነው። ሁሌም እንደዛ ነው የምናደርገው። ከኢትዮጵያ ስንት ነበር አሁን የተሳተፉት? ብዙ ነበሩ። ከ32 ዲዛይነሮቹ 20 የሚሆኑት ኢትዮጵያኖች ነበሩ። ከአፍሪካ ከሴኔጋል፣ ሳውት አፍሪካ፣ ናይጄሪያ፣ ኬንያ በብዛት እና አይ ቲንክ እንደዛ ነው። እሺ ራሳችሁን ታስተዋውቁ። ጸዳይ ከበደ እባላለሁ፣ ፋሽን ዲዛይነር ነኝ። ትዕግስት ሰይፈ እባላለሁ፣ ሮትን ስታይል የሚባል የሌዘር ፕሮዳክት ብራንድ አለ። እንዴት አገኛችሁት? በጣም ቆንጆ ኤክስፖዠር ነበረው። ጥሩ ኤክስፒሪየንስ ነበረ። የተሳተፍነው እኛ በክሪኤቲቭ ፒክቸርስ ነው። በጎቴ ኢንስቲትዩት ዲዛይነሮችን አወዳድሮ ነበር ላስት ይር። አወዳድሮ 7 ፋይናሊስት እና 1 ዊነር መርጧል። 7 ፋይናሊስቶች የደቡብ አፍሪካ ጋር ፕሬዘንቴሽን አብረን ሰርተን ከFA254 የሚባል ካምፓኒ ጋር
አብረን ኮሌክሽን ሰርተን ያቀረብነው ሀብ ኦፍ አፍሪካ የተለየ አሰባች የተለየ ምንድነው የኔ ከሷ የሚለየው የጀማሪ ዲዛይነር በሚለው ነው ተካትቼ ገባሁት። እንዴት አገኘሽው? ምን ልምድ አገኛችሁበት እዛ እንደመጀመሪያ ጊዜ? እኔ በጣም ጥሩ ነበር። ምክንያቱም ዘንድሮ ደግሞ የተደረገው ከሌላው አመት የተሻለ ነበር። ሳፋሪያን አዲስ ሆቴል ነበር። ለ3 ቀን ነበር ፕሬዘንት የሚደረገው። ፐርሰናሊ ሰዎች እየመጡ ልብሶቹን እያዩ ከምን እንደተሰራ እንዴት እንደተሰራ እየተብራራላቸው ብዙ የውጭ ሀገር ዜጎች ነበሩ፣ ብዙ ኢትዮጵያውያን ነበሩና በጣም ጥሩ ነበር። ምን ያህል ስራችን ጥሩ ነበር ትላላችሁ? እዛ ላይ ምላሹን ከህዝብ ያገኛችሁት ምላሽ? በጣም ቆንጆ ነበረ። ስፔሻሊ መክፈቻው በጣም በደመቀ ሁኔታ ነበር የነበረው ሳፋየር ሆቴል እና በጣም ብዙ እንግዶች ነበሩት እና እዛ ላይ ፕሬዘንቴሽኑ በጣም በቃ ክራውድ ነበረ። በጣም ጥሩ ተቀባይነት ነበረው። ምን ነበር ያንቺ ለየት የሚያደርገው? ብዙ ደመቅ ያለ ነበር። ለናይት ለማታ ለኦኬዥን የሚለበስ አይነት ቦርሳዎች ነበሩ እና ጥሩ ደማቅ ነበረ። ብቻ ባንቺ በኩልስ? የኔ ነበረው ብዙ ጊዜ እኔ አሁን 2 አመት ይሆናል ወደ ፋሽን ዲዛይን ከገባው ጨርቆቹ ላይ ነው መሰራው። ይሄ ለበስኩት የራሴ ፕሮዳክት ነው። ያልተለመደ በሃንድ ኢቭን በሽመና የተሰራ ጨርቅ ነው። ክሮቹን ሚክስ በማድረግ ነው መሰራቸውና ዩኒክ አዲሱ ነገር ብዙ ጊዜኛ የተለመደው ጥለቶች ነጮች ኮተን ብቻ ላይ ነው። ይሄ ለምሳሌ ቲጂ የሚያደርገው የኔ ስራ ነው። ያምራል። ከዛ ወጣ ብሎ ግን ደግሞ ቻሌንጅ ማድረግ የምፈልገው እሱ ነው ማለት የኛ የኢትዮጵያውያን ሲባል የተገደበ ነገር አለና በሽመና የትኛውንም ነገር ጨርቅ ማምረት መስራት እንደምንችል ላሳይ ነው የምሞክረውና እንዳልኩሽ እንደዚህ አይነት ፕሮዳክቶች ነው ይዤ ቀርበውት የነበረው። እሱ የባህል ልብስ ላይ ነው? የባህል ልብስ ብቻ ነው የምትሰሪው ወይስ? አዎ ማለት ዙሪያችን ያሉት ሸማኔዎች አሉ። ይሄ ሽመናውን ግሩፕ ይዞ ነው የሚሄደው። ግን እንደ ዘመናዊ አሁን ይሄ ማንም ከተለመደው ወጣ ስለሚል አሁን ፈረንጆቹም ኢትዮጵያን ሲመጡ በጣም ለማብራራት ብዙ ሰዓት ነበር የሚፈጀው ከተለመደው የወጣ ነውና ግን በቃ የኛ ሰዎች የሚሰሩት የኛ አይምሮ የፈጠረውን ነገር ነው ማስተዋወቅ የምፈልገው እሱ ላይ ነበር። እሺ ማለት ቅድም ስናወራ ዲዛይነር ነሽ ወይ ብዬሽ ነበር? አይ አይደለም። ፋሽን ብቻ ሞድ ነው እንጂ እኔ ዲዛይነር አይደለሁም። አዎ እኔ ያው ዲዛይነር ነሽ ብዬ ነበር ያሰብኩት። ለምን ሞር ዲዛይነሮችን ያሳተፈ ሾው ነበር እና ለፋሽን ያለሽ በቃ ስሜት እሱ ብቻ ነው እንጂ እኔ እንኳን ዲዛይነር አይደለሁም። ወደፊት ምናልባት ሀብ ኦፍ አፍሪካ ከጀመረ እንግዲህ 6ኛው ጊዜ ነው አሁን። እስቲ ምን ለውጥ አለው ታያለሽ የጨርቃ ጨርቅ ኢንዱስትሪያችን ላይ ወይም የቆዳ ምርቶቻችን ላይ? በብዛት የቆዳ ምርት ላይ ብዙ እንትን አለ፣ የውጭ ፍላጎትም አለ፣ ኤክስፖርትም በጣም እናደርጋለን ያለ ነው። የሀብ ኦፍ አፍሪካን ብቻ ሳይሆን የኢንዱስትሪው መሰለኝ ነው። እኛም ኦፍ ኮርስ እኛ ብዙ እናስተዋውቀው የዲዛይነሮችን ስራ ነው ያለቀው። ግን ቴክስታይል እና ሌዘር ላይ ይመስለኛል ጋቨርንመንቱ በጣም እየሰራበት ነው። ደሞም የቆዳ ኤክስፖርት በጣም አንደኛው ምርታችን ከኢትዮጵያ ቆዳ ነው። እሱ በጣም ከመጠን በላይ እያደገ ነው። ፍላጎቱም ደግሞ እየጨመረ ነው። ምክንያቱም እኛንም ኮንታክት ያደርጉናል የሚፈልጉ የሌዘር ፕሮዳክቶች። ስለዚህ በጣም እያደገ ጥሩ ለውጥ አምጥቷል። በኢቢኤስም እዚህ ድረስ ለመጣችሁ አመሰግናለሁኝ። ከሀብ ኦፍ አፍሪካ ዋና አዘጋጅ ከማህሌት ተክለማርያም እና እንዲሁም ከዲዛይነሮች ጋር የነበረን ቆይታ ይህን ይመስል ነበር። አብራችሁን ቆዩ። ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። እሁድን በኢቢኤስ ፕሮግራማችን ላይ አንዱ የፕሮግራሙ አካል የሆነ ውሎ የሚባል ፕሮግራም ይኖረናል። እዚህ ፕሮግራማችን ላይ ግን ምንድነው ዋና ሀሳቡ አንድን ሰው ከጧት እስከ ማታ ያለውን ያንድን ሰው ህይወት እንቃኝበትን ነው። እንዲሁም ደግሞ የተለያዩ ስራዎችን እንዳስስበት ይሆናል። የስራ ክብሩነትን እናያለን። የስራ ክብደት፣ ቅለት፣ ብዙ ነገሮች የምናይበት ውሎ የተሰኘ ፕሮግራም እጅግ በጣም ተወዳጅ እንደሚሆን ተስፋ አደርጋለሁኝ። እኔም የዋልኩበት አንዱ ውሎ አለ። ብዙ ጊዜ እዚህ ፕሮግራም ላይ እንግዲህ ይዘንላችሁ የምንቀርበው ምንድነው የሌሎች
ስራዎችን እኛ በእነሱ ቦታ ሆነን አንድ ቀን ውላችን ምንቀኝበት ፕሮግራም ነው የሚሆነው። ስለ ውሎ ስናወራ ምክንያት ሊኖረን ይገባል። ውሎ በመጀመሪያ ደረጃ ምን አስፈላጊነቱ ምንድነው? እዚህ ፕሮግራማችን ላይ የፕሮግራሙ አካል አድርገን ስናወራው ምን ያህል አስፈላጊ ነው ብለሽ ትያለሽ አንቺ? በእኔ በኩል ምንድነው ያው ውሎ የተሰኘው ፕሮግራማችን ብዙ ጊዜ የሚያተኩረው ስራ ላይ ነው። የስራ ትንሽ ትልቅ የለውም። የተለያየ ስራ ላይ የተሰማሩ ሰዎችን ውላቸው ምን ይመስላል የሚለው እኛም ተካፍለን እንዲሁ ለእናንተ ማቅረብ ነው የሚሆነውና የኔ ውሎ ምን ይመስል ነበር እስቲ ያው ሞር በቪዲዮ የምናየው ቢሆንም እና የስራው ከባድነት እኔ ገብቼ ስላየሁት ነው እንግዲህ እንደዚህ ማወራው እንጂ ያው እንዲህ ስናወራ ከሻይ የዘለለ ምንም ነገር አታስብም። ክብደቱም አይገባህም። በቃ ሻይ ነው እንጂ ያቺ ልጅ እንዴት ነው ቀን ሙሉ መዞር ቀላል አይደለም። በዛ ፀሐይ መቆም አለ፣ መዞር አለ፣ ብዙ ነገር አለ ከጧት ጀምሮ ከዘልማ ያያዙም አለና እጅግ በጣም ከባድ ነው። የስራ ትንሽ ትልቅ የለውም። ስራ ክቡር ነው። ስራ ሳይንቁ መስራታቸው እጅግ በጣም የሚበረታታ ጉዳይ ነው ብዬ አስባለሁኝ። ሁላችንም ባገኘነው አጋጣሚ ስራ ለሚሰሩ ሰዎችን ብናበረታታ የተሻለ ህይወት ይኖራቸዋል ብዬ አስባለሁ። ሌላው ከዚህ ባሻገር ደግሞ ምንድነው እንግዲህ እንዳልሽው የስራ ክቡር ነው። ስራ አይናቅም። ምክንያቱም ሁላችንም ወደ ውጭ ሀገር ስፔሻሊ አሜሪካን ሀገር ስንሄድ ነው የስራን ትልቅነት የስራን ክቡርነት የምናየው። በሀገራችን ሆነን ግን ልንሰራቸው የምንችላቸው የሌላውን ሰው ህይወት ሊቀይሩ የሌላውን ሰው ህይወት ሊያቀሉ የሚችሉ ጥቃቅን ስራዎች አሉ። ሊሰሩሽ ገቢም ይኖራቸዋል እና እነዚህ ስራዎች ማበረታታት ደግሞ የኛ ግዴታ ነው። የህብረተሰቡም ደግሞ አይዟችሁ ስራችሁን በርቱ ብሎ የማለት የህብረተሰቡን ግዴታ ነው ብዬ አስባለሁ። እኔ በዚህ በውሎ ፕሮግራማችን ላይ ይህን ውሎ ፕሮግራም ስንቀርጸው ዋና ዓላማው ይሄንን ነገሮች ያካትታል የሚል ሀሳብ አለን። እዚህ አንቺን ውሎ እንዳስሳለን። እንግዲህ ውሎ ምን ይመስላል አብራችሁን ተከታተሉ። እጅግ በጣም እንደምትወዱ ተስፋ አደርጋለሁ። አመሰግናለሁ። መልካም ጊዜ። ስሜ መቅደስ ተካ ይባላል። የምሰራው ስራ አሁን የተሰማራውበት ስራ ሻይና ቡና እያዞርኩ መሸጥ። በስራው ላይ ገጠመኝ ብዙ ገጠመኞች አሉ። ዱቤ አለ፣ መታመም አለ፣ ከሰው ጋር እንጣላለን። ለምሳሌ አንድ ሰው ጠጣልና ብር አልከፍላችሁም ይላል። በዛን ሰዓት እንጣላለን። ሁለተኛ ደግሞ እቃ ሰብሮ ፔርሙዝ ሰብራሉ አልከፍልም ይላሉ። ዱቤ ላይ አሁን ለምሳሌ ሰጣቸዋለሁ ብሎ የሚያጭበረብር ከሆነ እንጣላለን። ብዙ መንገድ ስለምንቆም ኩላሊት አለ። ሁለተኛ እኔ ግን እንደጀመርኩ አካባቢ ፊቴ በጣም ተበላሽቶ ነበር። በጣም ማለት ነው። ይሄ ለአዲስ ቆዳ ነው ያወጣሁት። ቆዳዬ እንዳለ ተነስቶ ነበር። ግን እንደዛም ሆኜ ስራውን አልተውኩት። ብዙ ጊዜ እንደውም አሁን ከምንሰራው የማንሰራው ነው። ክረምት ስለነበረ ሻይ ነው የሚሄድ። ሻይ ደግሞ ብዙም ትርፍ የለውም ቡና እንጂ ቡና አይሄድም። ክረምት በጣም አድካሚ ነው። ትግስተኛ ሰው ያስፈልገዋል። አሁንም ኩላሊት አሁንም ያመኛል እና እንደዛም እያመመኝ አልተውኩት። የምወዳት ተዋናይት ፍሬያት የማነ በጣም ነበር የምወዳት ከዚህ ቀደም። አሁንም ዛሬ የኔን ስራ ከኔ ጋር አብረን በመዋላችን የኔን ስራ አብራኝ ከኔ ጋር የሆነ እንዴት ነው ስራው ብላ ስለጠየቀች በጣም ነው ማመሰግን። በጣም
2 እና በቃ 2 ኦኬ 5 ሻይ እሱ ደግሟል የምር ቆንጆ ነው ሻይ አጠጡ ሻይ ልቅዳለ እሺ ባስ ሰው ቡና የሚፈልገው ምሳ ከበላ በኋላ ነው አቤት እሺ ዳቦ አስፈልጋችሁ ሻይ ቡና የለም ሻይ እሺ ሂሳብ በሚቀጥለው ሳምንት ወይም ወር ደሞዝ ይወጣል አሁን የለም ይኸኛውን አይደል? ሌሎቹ 5 ብር። እሺ
ችግር የለውም 5 ብር ከሻዩ ጋር 5 ብር እሺ ሸጥልኝ እዚህ ጋር ብዙ ይመጣል ሰላም ነው የነገ ሰው ይበለን እሁድን በኢቢኤስ ፕሮግራማችንን እየተከታተላችሁ ትገኛላችሁ ፍሬያት አሁን እንግዲህ ያየነው በጣም የሚገርም ውሎ ነበር ዋልሽውና ውሎ የሚባለው ፕሮግራማችን ላይ የሚገርም ነገሮች ሁሉ አይቻለሁ እንደውም አንድ ሰዓት ላይ ስልክ ሁሉ ስትጠይቂ ያየሁበት አጋጣሚ አለና እስቲ ውሎሽን አንቺ ግለጭልኝ እንዴት ነበር ደክሞሽ ነበር አዎ በጣም የተበሳጨሽ ተናደሽም ዘመሲ ነበር እና እስቲ አንቺ ግለጭልኝ ምን ይመስል ነበር ውሎሽ አንቺ ኦኬ ውሎዬ እንዴት ነበር የመቅደስ ተካን ነበር ገጸ ባህሪ እንደ ድራማም በለው በቃ በጣም ከባድ ነበር ድብልቅልቅ ያለ ስሜት ነበር ለምን ስታዩ ቀላል ነው የሚመስለው ፔርሙዝ ይዘው ሲሄዱ ቀላል ይመስላል ስታዩና በሷ ቦታ ሆኜ አንድ ቀን ውሎዬ በጣም ከባድ ነበር ስናየው ሻይ ብቻ ሻዩን ነው የምታስበው እንጂ እንዴት ተሰራ እንዴት ሆነ ማለት በዛ ፀሐይ ውስጥ በዛ ይዞራሉ እኔ ቀኑ ሙሉ ስዞር ነበር ከጧት ጀምሮ ከሰል ማቀጣጠል አለ ለሻዩ ለቡና መዘጋጀት አለ ከዛ ረጅም ርቀት በእግሬ መጓዝ አለ ፀሐዩም አለ ብዙ አይነት የሰው ባህሪም ታገኛለና
እጅግ በጣም ፈታኝ ነበር። አንድ ቀን ሙሉ ወር በለው በቃ አንድ ቀንም አይመስልም ብዙ ፈተናዎች ነበሩትና ስልክም ይጠይቃል ሻይ ጠጥቶም የማይከፍል አጋጥሞኛል። በአንድ ቀን ብዙ ነበር ገጠመኞች የነበሩኝ። አንደኛ ሰው እስኪ ጠጣም ትጠብቀዋለህ። አንዱ በጣም አናዶኝ ነበር። በጣም ቀስ እያለ ነበር የሚጠጣውና እኔ ቆም ያለው ፀሐይ አለ እና እንዲገባው ብዬ እንደዚህ ምናምን እያልኩኝ ምንም ሊገባው አልቻለም እና ተናደድኩኝ በጣም። ግን ያው ትዕግስትም ያስፈልጋልና የነሱ ትዕግስት የነሱ ጽናት እጅግ በጣም ለኔንም ትምህርት የሰጠኝ ውሎ ነበር እና መቅደስም በዚህ አጋጣሚ በጣም ጠንካራ ልጅ ነች። ህመምም ይኖራል፣ ትዕግስት ይጠይቃል። ፔርሙዙ ራሱ ይከብዳል። ሻዩም ቡናውም አለ፣ በዛውም ዳቦም ፓስቲም ይሸጣሉና ትንሽ እሱም ይዞ መሄድ ራሱ በየቦታው ትንሽ እያረፍኩኝ ነበር የምሄደው እና በጣም የአንድ ቀን ውሎ ይሄን ይመስል ነበር። በጣም ብዙ ፈተናዎች ነበሩት። እንግዲህ መቅደስ ምን ያህል ጊዜ ሰርተሻል ይሄን ስራ? 3 አመት ሆነ። እንዴት ነው የምትገልጪው? እሷ እንደገለጸችልኝ ብዙ ፈተናዎች አሉት። በትዕግስት ማሳለፍ ነው እንጂ በጣም ብዙ ፈተና አለ። እንዳለችው ሂሳብ የማይከፍል አለ፣ እቃ ሰብሮ የማይከፍል አለ፣ የሚያስጠላ ስድብ የሚያሳደቡ አሉ። ብዙ ነገር አለ። ግን ትዕግስት ያስፈልጋል። ፀሐዩ በጣም ነው የሚደክመው። እንግዲህ እዚህ ላይ ምንድነው የስራ ትንሽነት የለውም። ስራን ማክበር ያስፈልጋል። ስራን ካከበሩ ስራ ነው፣ ስራ ነው። እንደው ወደፊትስ ምንድነው ሐሳብሽ? በዚህ ስራ ለመቀጠል ነው ወይስ ደግሞ ሌላ የምታስቢያቸው ነገሮች አሉ ወይ ከዚህ ጋር በተያያዘ? እንደ እግዚአብሔር ፍቃድ ከሆነ ወደፊት ትንሽዬ ሽሮ ቤት ለመክፈት ሐሳብ አለኝ። ያው ትንሽዬ ሽሮ ቤት ያሰብኩ ነው ከእግዚአብሔር ጋር። በቀን ምን ያህል ትሰሪያለሽ? ምን ያህል ማለት አሁን ለምሳሌ አንዳንድ ቀን ስራ አለ፣ አንዳንድ ቀን ስራ የማይኖርበት ሰዓትም አለ። ሁሌ እናገኛለን ማለት አንችልም። ብዙ ሰራው እስቲ እንደው ስንት ነው? እስከ 2 እንሰራለን። ትንሹ 70 ብርም 50 ብርም ሰርተን የምንገባበት ቀን አለ። ሁሌ አይሸጥም። በዛ ነው የምትተዳደሪው? ብቻሽን ነው የምትኖሪው? ከእቴ ጋር ነው። ፈሪሃት አንቺ ባለፈው የሰራሽ ጊዜ ምን ያህል ሰራሻል? 104 ግን ያው ወጪዎቹም ይኖሩታል። አሁን 104 ሰራውኝ እንጂ ወጪ የስኳር፣ የቡናው፣ የፓስቲው፣ የከሰሉ የብዙ ነገር ወጪዎች አሉትና ቤትም ተከራይታ ነው የምትኖረው። ብዙ ወጪ አለባት። ትንሽ ከብዳል በዛ ለመተዳደር። ግን ስራ ሳትንቅ እንደዛ መስራቷ በጣም እኛም በቻልነው አቅም አሁን ብዙ አይነት ስራ ላይ የተሰማሩ ሴቶችም ወንዶችም አሉ። ስለዚህ ባለን አጋጣሚ ሰዎችን ብንረዳና የተሻለ ህይወት ብንሰጣቸው መተባበር ስራን አክብረው ስለሰሩ ብቻ ክብር ብንሰጣቸው። አሁን እኔ አንድ ቀን ውሎዬ እንዳልኩ በጣም ብዙ የሚያመናጭቅ ሰው አለ እና በጣም ነው እኔ ተናደድኩት የሆነ ሰዓት ላይና በእነሱ ቦታ እኔ ሆኜን ያየሁት። ብዙ ሰው ደግሞ እንደዛ ላይ ረዳው ይችላል። ይሄ ትልቅ ትምህርት ይሰጣል ብዬ አስባለሁኝ። ብንተባበር ጥሩ ደረጃ የመድረሱም የመተጋገዙ ተስፋ ራሱ አሁን አንድ ሻይ ቢጠጣ ረዳት ማለት ነው። የግድ ብር አይደለምና ባላቸው እኛም ብንረዳዳ ጥሩ ደረጃ እንደርሳለን ብዬ አስባለሁኝ። መቅደስም እንግዲህ ያሰብሽው እንዲሳካልሽ በዚህ አጋጣሚ መሰረት ተካም የኩላሊቷን ያሟታል። ወደዚህ በሽታም ተዳርጋለች። እንደዛም ሆኖ ግን አመመኝ ሳትል ተግታ እየሰራች ነው። ጥሩ ስራ ነው እየሰራሽ ያለሽው። እኔም በጣም ነው የማመሰግን። በጣም ከምንም በላይ እውነት መጣው ስለጠየቁኝ ደስ ብሎኛል። በጣም ማለት ነው እግዚአብሔር ከኔ ጋር ነው ብያለሁ። ሁሉ ያልኳል ነበር ለሱ። በነገራችን ላይ አካባቢ ነው ያለሽው? ገርጂ። እዛ ቦታ ነው የምትሰሪው ወይስ የተለያዩ ቦታዎች ትሄጃለሽ? ማለት ተሽካሳንች ሲባል ሰፈር አለ። አዎ እሷ እንኳን ቤቴን አይተዋለች። ከዛ ነው እዚህ ማርያም ድረስ እንመጣለን በእግራችን እና የማይጠጣም አለ የሚጠጣም አለ። እንደዛ ነው እየተንቀሳቀስን ስለምንሰራ ኩላሊታችን አሁን የኩላሊት በሽተኛ ሆኛለሁ። ያመመኝ ነው ግን እንደዛም ሆኜ የሆነ የተሻለ ነገር ለመስራት አሰባለሁ። እንደው በክረምት ወራት ስራው ትንሽ አይቀልስብሽም? በክረምት ላይ ለምሳሌ ቡና አይሄድም፣ ሻይ ነው ብዙ ጊዜ ሻይና የሚበላ ነገር ነው እንጂ ቡና አይሄድም። ግን እንደዛም ሆኖ በትዕግስት ነበር እየሰራሁት። ኢቢኤስ ቴሌቪዥን የቤት ክራይ ወጪሽን የ1 አመት ይሸፍንልሻል። አሁን እንግዲህ ይሄን ስናደርግ ደግሞ ስራሽን እንድታቆሚ ሳይሆን አሁን ቀደም ሲል የነገርሽ ነገር አለ። ሽሮ ቤት ለመክፈት ሐሳብ አለኝ ብለሽ ስላልሽ እዛ ላይ ለማበረታታት ነው ኢቢኤስ ቴሌቪዥን የ1 አመት የቤት ኪራይሽን ሲሸፍንልሽ ለቤት ኪራይ የምትከፊው ሌላ ነገር ላይ እንድታዩና አንቺም ደግሞ እንድትበረታቺ ነው።
በዚሁ አጋጣሚ ደግሞ ፍሬያ ምንድነው መሰለሽ አንድን ሰው የአንድን ሰው ህይወት በቀላሉ መቀየር ይችላል። እንዲህ አሁን ለምሳሌ የኛ የሷን ህይወት ቀየር ማለት አይደለም። ሆኖም ግን ማበረታታት መቻል አለብን እና ህብረተሰባችንም ይሄ ነገር እንደ ባህል እንደ ኃላፊነት ሁሉ ሰው እንዲያረጋው ማድረግ አለበት ብያምናለሁ በእኔ በኩል። ምክንያቱም የሰውን ህይወት መቀየር ቀላል አይደለም። አንዱ የአንዱን ህይወት ሰው ከቀየረ ሌላው ደግሞ ሌላውን ህይወት እየቀየረ እንዲሁ ህብረተሰባችን በጎ ነገርና ጥሩ ነገር በማድረግ ህብረተሰቡን ሊቀይረው ይችላል። ስለዚህ ይሄ የምናበረታታው አሁን ለጊዜው አንቺን ይሆናል። እንግዲህ እግዚአብሔር ይቅናሽ። አሜን። በጣም ነው የማመሰግነው ኢቢኤስ። በጣም ነው የማመሰግን በጣም ከምንም በላይ። እንግዲህ ህልምሽ እንዲሳካ ነው። ሽሮ ቤት ብቻ ሳይሆን ሽሮ ቤትም ስከፍቺ ሌላም ደግሞ ህልም ይኖርሻልና ህልምሽን ሁሌም ማቆም የለበትም አንድ ነገር ላይ ስትደርሺና ይሄም ኢቢኤስ ያገዘሽን ሌላው የምታስቢያቸው ነገሮችም ይኖራሉ። ዋናው መተሳሰቡ ላይ ነው። ይሄ ብር ህይወትሽን ይቀይራል እስከ ዘላለም ሳይሆን በርትተሽ እንድትሰሪ ነገም ደግሞ የተሻለ ህይወት ይመጣል። ስለዚህ በርትተሽ እንድትሰሪ ነው በዚህ አጋጣሚ መልእክት የማስተላልፈው። ጥሩ ቆይታ ነበር። እናመሰግናለን። እናመሰግናለን። ጊዜሽን መስዋዕት አድርገሽ ከኛ ጋር ላጠፋሽው እጅግ በጣም እኛም እናመሰግናለን። ስራ ክቡር ነው። ስራሽን አክብሪ፣ ጎብዢ፣ አይዞሽ፣ ከጎንሽ ነን እኛ። እሺ ኢቢኤስ ደግሞ ሁሉ ጊዜ ካንቺ ጋር ነው ያለው። እሺ በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልኝ። እሺ ምንም ማለት ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። የሄለን በርሄ አዲሱ ሲዲ በአንድ ወር ባልሞላ ጊዜ ውስጥ 1.5 ሚሊዮን ተመልካች አይቶታል በዩቲዩብ ላይ። ቪዲዮ እጅግ በጣም ብዙ ነው። በአንድ ወር ውስጥ 1.5 ሚሊዮን በጣም። እስቲ ሄለን በርሄን ወደ ስቱዲዮ እንጋብዝ። የአልበምሽ ፕሮዲሰር ራስሽ ነሽ። ብዙ ጊዜ አልተለመደም አልበም ራሳቸውን ፕሮዲስ አያረጉምና አልተለመደም። እስቲ ስለሱ እንዴት ነው? ፕሮዲሰር ስቲ ለብሎ ሁለት አይነት ፕሮዲሰር ነው ያለው። አንደኛ የገንዘብ ነው፣ አንደኛ ደግሞ የስራ ነው። ያው ሁሉንም ነገር ብዙን ነገር ራሴ ነኝና ያደረኩት እስከ መጨረሻው ድረስ ያለውን ነገር ከሙዚቀኞች ጋር ያው ከኋላ እነሱ ናቸውና ያሉት ከፊት ለፊት ደግሞ እኔ ነኝ ያለሁትና ፕሮዲሰር መባል ስላለበት ያው ለዛ ነው ፕሮዲሰር ተብሎ የጻፈው። ሌላው ደግሞ የሚገርመው ነገር እኔና አንቺም ስናወራበት ነበር የቆየ ነው። ከ1.5 ሚሊዮን ህዝብ በላይ ዩቲዩብ ላይ ተመልክተውታል። እንደው በዚህ ዙሪያስ ላይ ምን ታያለሽ? መጀመሪያ ያው እግዚአብሔር የተመሰገነ ይሁን። ምክንያቱም ቀላል ነገር አይደለም፣ ለኔ ትልቅ ነገር ነው። መጀመሪያ የሆነ ነገር ስትሰራ ሰው ጋር ምን ያክል ተቀባይነት ይኖረው አይኖረውም በጣም ነው የሚከብደው። ሰው እንዴት አይነት ነገር ይፈልግ ይሆን አታውቀውም። ግን የኔን ስራ ከመጀመሪያም ጀምሮ አይዞሽ ባይነታቸው ፍቅራቸውን የሚሰጡኝ የሚያዳምጠኝ ህዝቤ ወዶልኝ ፈቅዶ ስላየልኝ በጣም እግዚአብሔር ይመስገን በጣም ደስተኛ ይላል። ሌላ ፍሬያት ሄለን በርሄ ቢዮንሴ ትመስላለች ይባላል። ቅድም ስለነበር ያው ስናወራው ነበር። እንደውስ እንዴት ትቀበላለች? እኔ ቢዮንሴ ነው ነው አንቺ ማመንሽ? እኔ እንጃ እኔ እንግዲህ ይላሉ። እኔ ስታይል ነው መልክ ነው። እኔ ምንም እግዚአብሔር ከኔ በላይ ሰውን ብትጠይቁ አይሻልም? እንግዲህ እነሱ ያዩበት አንግል ይኖራል። እኔ ግን ራሴ ነኝ ቢሆን እኔ ልጅ ሆኜ ማይክል ጃክሰን ትመስላለች። እንደዚህ ሳልመላለስ ኦኬ የሰው እይታ የተለያየ ነውና ከኔ በላይ እይታ ያዩበትን ነገር ብትጠይቃቸው ደስ ይለኛል። እኔ ግን ራሴ ነው መስሎ ነው የሚለው። እንግዲህ ለጊዜው ኮንሰርት የመስራት እቅዱ አለሽ በቅርብ ቀን? መጀመሪያ ሲዲ ሪሊዝ አለ። ከሲዲ ሪሊዝ በኋላ ክፍለ ሀገሮች ኮንሰርት ታስቧል ማለት እቅድ ተይዟል። ከዛ ከክፍለ ሀገሮች ከተጨረሰ በኋላ ነው ውጪ የሚሰራ ማለት ነው። ያው ከትንሽ ይሰማ ሲዲው አለ በቅድ ላይ ማለት ነው። ሲሆን ለመስማት አይቀርም። ሄለን በርሄ በድጋሚ እናመሰግናለን። እንኳን ደህና መጣሽ እያለን ከዚህ ጋር አያይዤ ጠይቅሽ የምፈልገው አንድ ጥያቄ አለ። ምንድነው ያ በካንሰር ተጠቂዎች ላይ ስፔሻሊ በህፃናት ካንሰር ተጠቂዎች ላይ
በጥቁር አንበሳ ነው መስለኛል እና እንዲሁም ደግሞ በተስፋ ህይወት ድርጅት ውስጥ አንድ የምትሰሪው ስራ አለ ይባላል እና ያ የምትሰሪው ስራ ምንድነው? ውስጡስ ምን ይመስላል? እንዴት አድርገሽ ነው የምትገልጪልን? ከሱ ጋር የተያያዘ ከዩኤንም ጋር የተያያዙ የበጎ አድራጎት ስራዎች ትሰሪያለሽ እስቲ በአጠቃላይ? አዎ አጋጣሚ ነውና በዚህ አጋጣሚ ለዚህ ትልቅ ነገር እነሱን ያጭተው ጉዶል አምባሳደር ሲያደርጉኝ አላቅም ምን ያክል በኔ ላይ ተስፋቸው ምን ያክል በኔ ላይ ብሩህ እንደሆነ በጣም ነው እግዚአብሔር ያክብራቸው። ምክንያቱም አምባሳደር መሆኑ አይደለም አምባሳደር ማለት የነሱን የህፃናቶቹን ጩኸት የህፃናቶቹን በሽታ ህፃናቶቹ የሚፈልጉትን ነገር ለሚመለከተው ክፍል ለህብረተሰቡ ማሳወቅ። ምክንያቱም ህፃናቶቹ እኔ በጣም ነው ያዘንኩትና ሰው ሊገነዘበውና ማንኛውም ሰው እነዚህን ህፃናት ሊረዳ ይገባል ባይነኝ እኔ። ምክንያቱም እኔ ህፃናት ሲጀምር ካንሰር በህፃናቶች ላይ አለ ብዬ ገምቼ ማላቅ በእውነት ለመናገር። ሁለተኛ ነገር ደግሞ ህፃናቶቹ ኪሞ ነው የሚጠቀሙት እና ከ6 ወር በጣም ትልቁ ከተባለ 5 አመት ነው እና የሚያሳዝነው ደግሞ በብዛት ከክፍለ ሀገር ነው የሚመጡት። ከክፍለ ሀገርም ሲመጡ ከብቶቻቸውን ሽጠው ንብረቶቻቸውን ሽጠው ነው የሚመጡት። እነዚህ የሚያርፉበት ቦታ የላቸውም ወይ ሆቴል የሚጠቀሙት ነገር የላቸውም እና እየተመላለሱ ነው የሚያሳክሟቸው። በቀጥታ ኪሞን በየጊዜው ማይሰጧቸው ከሆነ መሀል ላይ ስታክ ያደርግና ልጆቹ ይሞታሉ ማለት ነው። ግን የግዴታ ከ6 ወር እስከ አመት ነው መቀመጥ ያለባቸው እና ጥቁር አንበሳ ላይ የተኙት ህፃናቶች ያው የአልጋው መጠን ብዙ አይደለም። የታማሚዎቹና የአልጋውን መጠን ስታዩ አብሮ አይሄድም። ስለዚህ እኔ አሁን በዚህ አጋጣሚ ላስተላልፍ እንፈልገው ሁላችንም የህፃኖቹ በሽታ ወይ የህፃናቶቹ ፔን ሁላችንም ሊያመን ይገባል ባይነኝ። የህፃናቶቹ ነገር እኔ መልእክት እንዳስተላልፍ የነሱን ጩኸት እንድጮህላቸው ነው እኔ እዚህ ጋር አምባሳደር የተደረኩት እንጂ ሌላ ነገር አለም። ያ ነገር ደግሞ ሲሆን ይሄ እጅ አይቻቸዋለሁና በጣም ነው ያለቀስኩት። አይናቸው ታሽጉ እና ኪሞ ነው የሚወስዱት። ጸጉራቸው አልቋል። በግዴታ ደግሞ ያን ነገር ሲያደርጉ ፕሮቲን ያስፈልጋቸዋል። ያን ፕሮቲን ቢያንስ በሳምንት አንድ ጊዜ ወተትና እንቁላል መብላት አለባቸው። ያንን ነገር ትንሽ ያግዛቸዋል። ያለበለዚያ መቋቋም አይችሉም እና ስፔሻሊ እኔ አሁን የሚመለከተው ክፍል በመንግስትም ደረጃ ይሁን አሁን እየተደረገ ያለ ነገር አለ በእርዳታ ድርጅትም ግን በቂ አይደለም። ለህፃናቶቹ በቂ አይደለም። መደረግ አለበት። የሚመለከተው አካል የባለ ሀብትም ይሁን መንግስትም ለነዚህ ለህፃናቶች የተወሰነ ለብቻቸው አሁን በጥቁር አንበሳ ውስጥ ነው ያሉት ለብቻቸው የሆነ ሆስፒታል ተሰርቶላቸው ሲመጡ ቤተሰቦቻቸው የሚያሳክሟቸው ሲመጡ ከክፍለ ሀገር ነው የሚመጡት። ዘመን ላይ ኖራቸው ይችላል ከገጠር ነው የሚመጡት። ቢያንስ እነሱ የሚተኙበት ቦታ የሚያርፉበት ቦታ እሱ ያስፈልጋቸዋል እና እባካችሁ እኛ የምንታወቀው በጥሩነታችን ነው። እኛ የምንታወቀው በመረባረባችን ነው። እኛ የምንታወቀው በእንደዚህ አይነት ነገር ስራችን ነውና ኢትዮጵያነታችን ሁሉ ጊዜ እንደዚህ አይነት ነገር ላይ ስለምንሰራ ነውና እባካችሁ ሁላችሁም እነዚህ ህፃናቶች ይራችሁ ጎብኝታችሁ ማድረግ የሚገባችሁን ሁላችሁም የዜግነታችሁን የኢትዮጵያነታችሁን አድርጉላችሁ ብዬ ነው መልእክት የማስተላልፈው። ሌላው ያው ከሴቶች ጋር በተመለከተ ፍሬት ጠይቀሽኝና ከዩኤኖች ጋር ሰራለሁ። ያው በዩኤን የምሰራው በሴቶች ላይ እነሱ እስከ 2030 ያስቀመጡት የተለያየ ጎል የተቀመጠው ጎል አለና እኔ ጎል 5 ላይ ነው የምገኘው። ጎል 5 ላይ ስትመጣ ጀንደር ኢኳሊቲ ውመን ኤምፓወርመንት ይሉታል እነሱ የሴቶች እኩልነት ነው። በተለይ ገጠር አካባቢ መልእክቱ የማይደርሳቸውን ሰዎች በዘፈን ለማስተላለፍ እና ዘፈኑም ደግሞ መልእክቱ ሁሉም ጋር እንዲደርስ ነው። ለምሳሌ እናንተ እኩል መኪና እየነዳን ስንሄድ አንተ ወንድ ነህ የሆነ ነገር ብታረግ ወንድ ስለሆንክ ምናልባት ላይ ይናገር ይችላል። እኔ ደግሞ ሴት ስለሆንኩ የሆነ ነገር ሊናገረኝ ይችላል። በትንሹ ነው ምልክ በቤት ውስጥ ባለው ነገር ሴት ልጅ ገባ ቤቷ ውስጥ ባለው ነገር ባለው ኮንፊደንስ ነው ያንን ኮንፊደንስ ይዛ ነው ለልጆቿ ያን የምታወርሰው ለአካባቢዋ ታስተምረው። ግን ቤቷ ውስጥ ያን ነገር መማር ማስተማር መደመጥ ከቻለችና መናገር ከቻለች በራሷ መታመት ጀምራለች። ከዛ ማህበረሰቡን ትቀይራለች። ሴት ልጅ እኮ ሀገር ትመራለች። ወንድ ልጅ ብቻ አይደለም የሚመራው። እናንተ እኛ ብቻ ነው የምንችለው እና ሴት ልጅ ማስተማር ሀገር ማስተማር ነው። ሴት ልጅ ማለት እናት ነች። ሴት ልጅ ማለት ሁሉ ነገር ነች። አሁን በቅርብ ክሊፕ ይሰራለታል። በጣም ትልቅ ተልእኮ ይዘሽ ነው እየተንቀሳቀስሽ ያለሽው። እንግዲህ አራያ ሞት ትችያለሽ። በጣም እግዚአብሔር ያሳካው።
ሄለን እንን ሲዲሽን እንግዲህ በውጪው አገር ያለ ካምፓኒ እንደገዛሽ ነው የሳንዳንድ መረጃዎች የደረሱኝና ምንድነው ካምፓኒው ስሙስ ማን ይባላል? ትልቅስ ካምፓኒ ነው? እንዴት ነው ዲላችሁስ? ካምፓኒው ያው ዞጂያክ ወርልድ ዋይድ ነው የሚባለው አሜሪካ ካምፓኒ ነው። አሜሪካ ውስጥ ነው የሚገኘው። 50,000 ሪካርድ ካምፓኒና 2,000 አይቱንስ ካምፓኒ ያላቸው እና የኦንላይኑ ሽያጭ እነሱ ናቸው እየሰሩ ያሉት። ከተለቀቀ ገና 2 ሳምንት ነው ማለት ነው አይቲዩንስ ላይ ማለት ነው። እና ከዛም ደግሞ አልፎ ተርፎ ደግሞ አበሾች የሚገኙበት አካባቢ ጥናት አድርገው ሲዲውን ሰርተው ደግሞ አሁን በቅርብ ደግሞ ይለቀቃል ማለት ነው። እና በዚህ አጋጣሚ በጣም አሪፍ ነገር ነው ማለት ከብዙ ነገር ጋር ነው እያስተዋወቁኝ ያሉትና ያው በውጭ ያሉትም ማለት ኖርማል ሲዲ ያልደረሳቸው አሁን ዞጂያክ መስራትና ማካፈል ስለሚጀምር ያልደረሳቸው ሰዎች እንደሚደርሳቸው በዚህ አጋጣሚ ለመግለጽ እወዳለሁ። ተመልካቾች ላሳስብ ወዶ በዚህ ላይ ምንድነው የሄለንን እንግዲህ ኦሪጂናል ሲዲውን በመግዛት በዚህ አጋጣሚ ላስተላልፍ እወዳለሁ። እባካችሁ ልፋታችሁን ይወክልን ብዬ እናመሰግናለን። መቼስ እዚህ ድረስ መጣ ሳናዘፍናት አትሄድም ማለት? አዎ ዘፈን መስፈን ይኖርባል ይመስላል። እሺ የሄለን ዘፈንን ተጋበዙልን። በእኛ በኩል መልካም ሳምንት እያልን ሰናበታለን። ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ።